ያልኩ ብዙ ጊዜ ቪዲዮ ሰርቻለሁ። ነገር ግን አሁንም የማዳም ቅመሞች ቪዲዮ እየወጡ ነው ያሉት። ድብቅ ካሜራ ያልኩ ብዙ ጊዜ ቪዲዮ ሰርቻለሁ። ነገር ግን አሁንም የማዳም ቅመሞች ቪዲዮ እየወጡ ነው ያሉት። እንደተመለከታችሁት በድብቅ ካሜራ የተቀረጸ ነው። እናንተም አሁን በማሳያችሁ መንገድ ያላችሁበትን አካባቢ ከካሜራ እይታ ነፃ መሆኑን አሁኑኑ ቼክ አድርጉ። ወደ አፕሊኬሽን السلام عليكم متابعينا الكرام. تلقى بعض الخادمات أو الشغالات لاستخدام السحر وثلاث أسباب. السبب الأول هو السيطرة على أهل البيت، السيطرة على الزوج أو الزوجة اللي يمتلك المال. الله يطبقاتشو እህቶቼ السلام عليكم ورحمة الله وبركاته ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ አዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ ማድረግ እስከ መጨረሻው ተከታተሉ። እንግዲህ ብዙ ጊዜ አሰሪዎቻችን በድብቅ ካሜራ ምን እንደምናረግ ይከታተሉናል። በነገራችን ላይ ድብቅ ካሜራ ቢያደርጉም አይፈረድባቸውም። እንደዚህ አይነት ቆሻሻ ሰራተኛዎች ሲያጋጥሟቸው በእንደዚህ አይነት መልኩ ሊይዟቸው ይችላሉ ማለት ነው። ሁሉም ሰራተኛ ጥሩ ነው ማለት አይደለም። ሁሉም አሰሪ ጥሩ ነው ማለት አይደለም። ሁሉም የተለያየ ባህሪና ጸባይ ያለው አላህ እንግዲህ ከመጥፎቹ ይጠብቀን። አንዱ ባጠፋው ጥፋት ሁሉም ሰራተኛ ይወቀሳል። አሁን እንደዚህ አይነት ቪዲዮ በጣም ብዙ ነው። አረቦቹ ደግሞ አንተ ነገር ካዩ ማካበዳቸው መከራ ነው። በቃ የቁም ስቅላችን ነው የሚያሳዩን። እናንተ ያው በላደረጋችሁት ነገር ምንም ልትሰቃዩና እንትን ልትሉ አይገባም። ግን ጥንቃቄ አድርጉ። ለእንደዚህ አይነቱ ነገር ብቻ ሳይሆን ስንት ነገር አለ እኛ የምናደርገው ማለት ነው። ስለዚህ በጥንቃቄ የምትሰሩትን ነገር ምናልባት ካለም ይኑር የራሱ ጉዳይ። ለምን 1000 አደረድረውም ከቤቱ ማለት ነው። ምን አገባኝ እኔ ስራዬን አውቄ ከሰራው መጥፎ ነገር ካልሰራው ምን አገባኝ ይኑር። ግን ተጠንቀቁ፣ እየተጠነቀቃችሁ እላችኋለሁ። እና ሰውየውም የሚለው ሰራተኞቻችሁን እንዳታምኑ አልካዲማት ሳህር ይላል ከላይ ጽሁፉ አስገባላችኋለሁ። አረብኛ የምታውቁት ሰሙታላችሁ። እና ሰራተኞቻችሁን አትመኗቸው። ሲህር በጣም ነው የሚሰሩት። ልጅሽ ሰራተኛሽ ስትሳፈር ልጅሽ ድንገት ይታመማል። ከዛ ሲሄድ ሐኪም ቤት ምንም ነገር የለብህም ይባላል። የሆነ አስተፍሩላ ከዛ በእናንተ ሲህር አሰርታባችሁ ብራችሁን ያለ ልክ ትሰጣላችሁ፣ ስልክ ትሰጣላችሁ፣ አይፎን ምን መሰለውን ገዝታችሁ ትሰጣላችሁ። ይሄ ምንድነው? በጤናችሁ አይደለም ተሰርቶባችሁ ነው እያለ ለአረቦቹ መልእክት ያስተላልፋል ማለት ነው። እና እኛ አይስጡንም ምንም አይበሉን፣ ሀላላችን ከተሰጠን በቂ ነው። ግን አዎ አሉ እንደዚህ የሚያደርጉ ሰዎች ሰራተኞች ማለት ነው አሉ። በተለይ የውጭ ዜጎች ናቸው የሚሰሩት። እኛ ጋር እኔ እንጃ አለ ብዬ አላስብም። ካለ መላቅም አንደኛ የጠራው ፊሊፒን ነው። ሁለተኛ ምን ሀገር ነው አለ የሆነ ሀገር ጠራ። ሶስተኛ ደግሞ አፍሪካ። በአፍሪካ ውስጥ ያው እኛ ኢትዮጵያኖችም ስለምንካተት የኢትዮጵያን ስም ባይጠራም አፍሪካዎች ናቸው። ሶስተኛ ደረጃ አለ። አንዱ ረሳሁት፣ አሁን ነው የሰማሁት ቪዲዮ። ግን ማለት እንደዚህ አይነት ቪዲዮዎች ተደጋግሞ ይሰራል። ግን አዲስ ለምትሄዱ እህቶቼ ይጠቅማችኋል ይሄ ቪዲዮ። ይሄ ካሜራ ማለት ለእናንተም ለደህንነታችሁ ጥሩ ነው። ሰዎቹም ደግሞ ካሜራ ቢያስገቡም አይፈረድባቸውም። እንደዚህ አይነት ቆሻሻ ሰራተኞች ሲገጥሟቸው በእንደዚህ አይነት ነው የሚጠብቋቸው ማለት ነው። ስለዚህ ካሜራ አለ ብላችሁ አትፍሩ። ስራችሁን በአግባቡ ስሩ። በቃ የማይደረግ ነገር አታርጉ። ከራባችሁ በስርዓቱ አውጥታችሁ ብሉ። በቃ አንዳንድ ያሉባልታ ነገሮችን አትስሩ ማለት ነው። ከዛ በተረፈ ለምን ግንባሬ ላይ አደቅ ነው ምን አገባኝ እሷ መስሏት እንትን ካለች። እና እስቲ ላስገባላችሁ አፕሊኬሽኑን። እህታችን ይኸው በሚገባ መልኩ እያሳየች ነው። አፕሊኬሽኑን ካሜራ የቴቱ ጋር እንዳለ ድብቅ ካሜራ የሚያሳይ አፕሊኬሽን እያሳየች ነው ያለችው። ላስገባላችሁ ቪዲዮን።
እባካችሁ የማዳም ቅመሞች ሁሌ እናገራለሁ፣ ድብቅ ካሜራ ቤት ውስጥ አለ፣ ጥንቃቄ አድርጉ። እስቲ አሁን ተመልከቷት፣ እቺልች በድብቅ ካሜራ ተቀረጸች፣ ቪዲዮ ተያዘባት፣ ይሄው ህይወቷ አሁን አደጋ ላይ ነው ያለው። እባካችሁ እናንተም እንደዚህ እንዳትሆኑ። ሲቀጥል ደግሞ እንደዚህ አይነት ተጸያፊ ነገር አይደረግም። ለሱም ራሳችሁን ቆጥቡ። ምንም ያክል ብትናደዱባቸው ራሳችሁን መቆጠብ አለባችሁ። አንድ አፕሊኬሽን አለ፣ ድብቅ ካሜራ ምኑ ጋር እንዳለ ያሳያችኋል። ልክ አፑን ስትከፍቱት ማለት ነው። በቀላሉ ያንን አፕ አውርዳችሁ ድብቅ ካሜራ ምኑ ጋር እንዳለ በመለየት እባካችሁ በአላህ ጠይቃችኋለሁ፣ ራሳችሁን ጠብቁ። በቃ ራሳችሁን ጠብቁ። እኛው ለኛ ነን ያለ ነው። እባካችሁ ራሳችሁን ጠብቁበት። አፑን ከየት እንደምታወርዱን ያሳያችኋለሁ። ይሄንን ቪዲዮ ግን እባካችሁ ለሁሉም ለማዳም ቤት ላሉ ቅመሞች ሼር አድርጉላቸው። እንዲሁም ፌቨራይት ላይ ያደረጋችሁ ሴፍ አድርጋችሁ አስቀምጡት፣ ለሆነ ቀን ስለሚጠቅማችሁ ማለት ነው። አፑንም ለማውረድ ወደ ስልካችሁ ፕሌይ ስቶር ትገቡና እዚህ ሰርች ቦታው ላይ ዙራ ፕሮ ብላችሁ ሰርች ታደርጋላችሁ። በመቀጠል መጀመሪያ ላይ የሚመጣላችሁን አፕ ኢንስቶል አድርጋችሁ ኦፕን ብላችሁ ወደ አፑ ትገቡና እዚህ ሰርች ቦታው ላይ ትነካላችሁ። በመቀጠል HCD ብላችሁ ሰርች በማድረግ መጀመሪያ ላይ የሚመጣላችሁ ምስል ትነኩና ወታይ ዝቅ በማድረግ ጌቲት ነው በማለት አፑን አውርዳችሁ ምኑ ጋር የተደበቀ ካሜራ እንዳለ በዚህ አፕ መለየት ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ አንዳንድ እያላችሁ ጻፉልኝ። ተጠቀሙበት። እንግዲህ እህቶቻችን ተጠንቀቁ። እህቶቼ ቤቱ ላይ ካሜራም ካለ አትጨናነቁ። ዝም ብላችሁ የማይሆን ነገር አትስሩ። ፍሪጅ ከፍታችሁ የማይሆን ነገር አታድርጉ። ከዛሬ አመት በፊት የሆነ ቪዲዮ ሰርቼው ነበር፣ እስካሁን እየታየ ነው። ያው ፍሪጅ ከፍታ አሲሩንም ልበኑንም ምኑንም እዛው ከነጀርካኑ ስትጠጣ ምናምን የሚያሳይ ማለት ነው። እንደዛ አይነት ድርጊቶችን አታርጉ። መጠጣት ከፈለጋችሁ ቀንሳችሁ ብሉ፣ ጠጡ። በቃ ብዙ አረቦች ያው እኛ ሰራተኞች ስንበላ ስንጠጣ አይወዱም፣ ምንም አያመጡም። ካለ አውጥታችሁ ብልት እንዳደፉ እንጂ አውጥታችሁ በስርዓቱ ለምን በላሽ ራበኝ ነው በቃ። ለምን እንደዚህ ያረግሽ በቃ ዛውልሽ ሳትበይ እንትነቲም እና እንትነትበሉ ማለት ነው። ግዴታ ፊት ለፊታቸው መብላት መጠጣት ሳይሆን የሆነ ስትበሉ ምንም ስታረጉ በስርዓቱ በእቃ ቀንሳችሁ አድርጉ እላችሁ። እንግዲህ የአሁኗም ደግሞ እህታችን መግቢያ ላይ ያያችሁት እኔ በድስቱ ለምን እንደምትሸናበት አላቅም። ሸንታ ምን ብላ ከዛ መልሳ ሲሊንደሩ ላይ እንትኑ ምንድነው ጋዙ ላይ ትጥደዋለች። ልታጠጣቸው ይሁን ምን ይሁን አላቅም፣ ብቻ አላህ ይወቀው። ከነዚህ አይነቱ መጥፎ ሰዎች አላህ ይጠብቀን፣ ይጠብቃችሁ። ሀገራችን አላህ ሰላም ያድርግልን። በስደት ያላችሁ እህቶቼ አላህ በሰላም ለሀገራችሁ ያብቃችሁ። ምኞታችሁን አላህ ያሳካላችሁ እላችኋለሁ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። እንግዲህ እዚህ ጋር ምንድነው ሳይሮ ነው ብጥር ነው ምንድነው የሚባለው እናንተ ጋር? እኛ ጋር ብጥር ነው የሚባለው። የክትፎ ለአንዳንድ ሰው ምናምን ይሆን ሩብ የምታክል የምትይዝ ብጥር ገዝቼ ነው እንግዲህ። ተገዝቶልኝ ነው ወይስ ገዝቼ ነው ትላላችሁ? ለአረፋ ነበረ የተገዛው። ያው ቪዲዮ አልሰራውም፣ የአረፋ ቪዲዮ አልሰራውም። ምንም አይነት እንደነገርኳችሁ እንትኑ እምቢ ስላለኝ አስተርቶኝ ቀርጮ ምን ሊያረግልኝ ነው ብዬ አናዶኝ ጸጥ አልኩት። ከዛ ደግሞ እቺ ቪዲዮ እንግዲህ እንዴት እንደተቀረጸች በላቅም ነበረች። ለማስታወሻም ትሁን እነዚህ ሳይራው ሲሰበሩ ወይኔ ነበሩኝ እኮ እንድል ኢንሻአላህ አይሰበሩም። እና አሁን እቺን ቅቤ ተቀብቶ ምናምን ቁጭ ይላል። ከዛ በልቶ ሲጠጣ ደግሞ ወዙን ትጠላላችሁ። ጭልቅልቅ ነው የሚለው በቃ። ከበላ ከጠጣ ያው ብዙም ለመሰበር እንትን አይልም፣ ይቆያል ማለት ነው። ይሄን በልቶ ካልጠጣ ፍርክሽክሽ ይላል። ዋናው ቅቤ ነው የሚፈልገው። በቅቤ ሺው ነው ያለችኝ። ከዚህ በፊትም 3 ገዝቼ ነበረ። አንዷ ትሰብራለች። ትልልቅ ናቸው። 2 አሉ። አሁን 5 አሉኝ ማለት ነው። ኢንሻአላህ ቀስ በቀስ ነው እንግዲህ ቃም ያዘው ሽራይኩም ውዶቼ። ለማንኛውም እናንተም ለዚህ ጊዜ ያብቃችሁ። ቤታችሁን ገብታችሁ ያማራችሁን የምታረጉበትን ጊዜ ቅርብ ያርግላችሁ እላችኋለሁ።
የኔ እንቆች አላህ ሰላማችሁን ያብዛልኝ። ቻው